ግርማ ከእስር ቤት ተፈታ። በጆን አማካኝነት እስር ቤት መፈታት አለበት። እንዲሁም ደግሞ ለላምሮት እኔ ቃል ገብቼላታለሁ እና ስለዚህ ቃል የገባውላት ነገር መፈጸም አለበት በማለት ጆን ከኪራ ጋር ተማክሮም ነበር። ኪራ ምንም እንኳን በሰዓቱ ግዴታ ይህ ሰውዬ መፈታት የለበትም፣ ይህ ሰውዬ ተፈታ ማለት የኛ ሕይወት ተብላሽ ማለት ነው። በሱ በመፈታቱ በጣም ብዙ ነገሮች የምናጣቸው ነገሮች አሉ። እባክህን ጆን ይህንን ነገር ብታስብበት የተሻለ ነው ለሁለታችንም እና አጠቃላይ ለሚኖሩ ከዛ ቤት በሚሉ ደህንነታቸው የተጠበቀ መሆን አለበት። እና ደግሞ እዚህ በፊትም ብዙ ችግሮችን ሲያደርስብን ቆይቷል አቶ ግርማ። ስለዚህ አሁንም መልሶ ያንን ነገር እንደማያደርግብን በምን እርግጠኛ እንሆናለን? እና እባክህ አታስፈተው ብሎ ለመለመን ሞክሯል ጆን። ምንም እንኳን ቢለምነው ኪራ ለሁለታችንም የሚጠቅመን አንድ ሀሳብ አለ። በመጀመሪያ ደረጃ አንተ ስላሳሰርከው ከዛ ቤት ጠላት ሆነ ትታያለህና ሁልጊዜም አንተ ለግርማ ጠላቱ ሆነ መታየት አለብህ። በሌላ በኩል ደግሞ እኔ አሁን ላይ ግርማን አስፈተውት ማለት ሁሉም ነገር በቁጥጥር ስር ሆነ ማለት ነው። እንዲሁም ደግሞ ለግርማ ያለ ቦታና ግርማ ደግሞ ለእኔ የሚሰጠኝ ቦታ የተለየ ነው። ሁሉንም ነገር የሚያደርገውን ነገር እቅዶቹን እያንዳንዱ እኔን አምኖኝ ስለሚነግረኝና ሀሳቡን ስለሚያካፍለኝ በእርግጠኝነት ይህ ነገር ወደፊት ይጠቅመናልና ይሰራል በማለት ከኪራ ጋር ይማከራሉ። በእርግጥም ጆን አሁን አቶ ግርማን ቢያስፈታው ከእስር ቤት ቢወጣም ጆን ቀኝ እጁን የሚሆነው ምክንያቱም ግርማ ከዚህ በፊት ራሱ እኔ ቀኝ እጅ ነው መሆን ያለብህ አንተ የኔ ሰው ከሆንክ ብሎታል። እና በአሁኑ ካስፈታው ደግሞ ጀግና ማለት አንተ ነህ፣ እስካሁን ማንም ሰው ያላስፈታኝን አንተ አስፈታኝ ብሎ ሁሉን ነገር ሊነግረው ይችላል ለጆን። በሌላ በኩልም ለላምሮት የገባላትን ቃል እንደተወጣ ስለምታዩ እንዲሁም ደግሞ በጣም እንደሚወዳት ስለምትረዳ ይህንን ነገር ለኔ ብሎ ነው ያደረገው በማለት የምትሰራውን እያንዳንዱ እቅዶቿን ለጆን ተነግረዋለች። ስለዚህ ጆን በሁለቶችም በኩል ተጠቃሚ ነው። ነገር ግን ከዚህ ጋር ላምሮት የምትጠረጥረው ከሆነ ጆንን እንዲሁም ደግሞ ግርማና ላምሮት በጭራሽ ከህይወታቸው በአንድ ጊዜ ወርውረው የሚጥሉበት አጋጣሚም ሊመጣ ይችላል። በዛ አጋጣሚ ደግሞ ማን እንደሚያድነው አይታወቅም። ዝናሽ የራሷን ህይወት አደጋ ላይ በመጣል መክሊትን ወደዛ ቤት ለማምጣት አስባለች እና እዚህ ቤት መምጣት አለብኝ፣ አሁን ላይ እናቷ ሞታ ብቻዋን መሆን የለባትም፣ ነፍሷስ እንዴት ታርፋለች፣ እኔስ እንዴት በቃ ያስችሎኝ ይኖራል። ምንም እንኳን ትርሴት አሁን ውጭ ሀገር ሄደች ቢሆንም ለሕክምና ግን ደግሞ እስከምትመለስ የቤት ሰራተኛ ናት ብዬ አስገብቻት ከዚህ በኋላ ያለውን ነገር በድብቅ ብንከታተልና በጥንቃቄ ብንመራ በጣም የተሻለ ነው ብላ ሀሳቧን ለኪሮቤል አጋርተዋለች። ታዲያ ይህንን ሀሳብ ከማናገሯ ወይም ደግሞ ከማካፈሏ በፊት ያደረገችው ነገር ምንድን ነው? ይህች ልጅ የእውነት ትክክለኛ የባሌ ልጅ ናት ወይስ አይደለችም በማለት የምርመራ ወረቀቶችን አሰርታ አዘጋጅታ አምጥታለች ማለት ነው። ምርመራ ውጤቱም እንደሚያሳየው የባሏ ልጅ እንደሆነች ነው። ይህንን አጋጣሚ በመጠቀም የምትፈልገውን ነገር ለማድረግ ሞክላለች። ከዛም እንደምንም አድርጋ ወደ ቤት አምጥታታለች። ማክሊትም ሀሳቡን ሲነግራት በጣም እየፈራችና እየተጨነቀች ቢሆንም ሌላ ምንም አማራጭ የለሽም። አንደኛ የቤት ክራይ ራሱ እንኳን ምንም የከፍሉት የላቸውም፣ ክራይ ደርሶባቸዋል። በሁለተኛ ደረጃ ጎዳና ከመውጣት ደግሞ የቤት ሰራተኛ ሆነሽ ከዛ ቤት ብትገቢ የተሻለ ነው ለአንቺም ለሁሉም ነገር በማለት ነግረዋታል። እናም በዚህ መካከል እሺ ትልና እናቷን ተሰናብታ እንዲሁም ደግሞ የእናቷን ቤት ተሰናብታ እናቴ አንቺ ያልሽው ነገር ልክ ነው፣ አሁን ላይ የምትፈልጊው ነገር ተሳክቶልሽ እኔም ወደ ዘሮችና ወደ እህቴ ልሄድ ነው። በእርግጥ አንቺን ጥዬ መሄድ አልፈልግም ነበር። እናም ይህን ቤት ምንም አማራጭ ስለሌለኝ እንዲሁም ደግሞ እህት አለ ብለሽ ስለነገርሽኝ እሷን ለመታወቅ ነው እንጂ የሚሄደው ይህ ባይሆን እኔ ደስታ ነበር በማለት ቤቱን ተሰናብታ እንዲሁም ደግሞ ፎቶዋን ይዛ ሄደችው። በእርግጥ አሁን መክሊት የእናቷን ፎቶ ይዛ በመሄዷ የቤት ሰራተኛ ነኝ ብላ ብትገባም ያችን ሴትዮ ማለት ነው ስላያት እንዲሁም ደግሞ ግርማ መታ ስለነበረ ታጉ በእርግጠኝነት የልጅቷን ፎቶ ፈትሾ የሚሄድ ከሆነ የዛች ልጅ እንደሆነች ያጣራል ብዬ አስባለሁ። ከዛ ዝናሽ በጣም አደጋ ላይ ነው የምትሆነው። ስለዚህ ኪሩቤልም የወይዘሮ ዝናሽን ሀሳብና ዓላማ ተረጅላት፣ ጎዳና ከምትወድቂ ወደ ቤት መተሽ የሚመጣውን ነገር ብትጋፈጭ በጣም የተሻለ ነው። እሷ ራሱ ለደቂቃ አላሰበችም። የሚመጣባትና የሚያደርስባትን ነገር በጣም አዝናለች። ለመርዳት ሞክራለች እና ተረጃት በማለት ነው ያሳመናት። እሷም እንደምንም ራሷን አሳምና ጓዟን ሸክፋ ወደዛ ቤት ገብታለች። ግርማም እስካሁን ምንም ዳነው የለም፣ ኮሽታም የለም። ኪሩቤልም ይሄ ነገር እኮ ለአንቺ በጣም አደጋ ይሆንብሻል ማዘር፣ ለምንድን ነው የምታመጫት መክሊትን ታይ ብሏት ነበረ። ዝናሽ ግን ያው እኔ ሰው ነኝ፣ አንደኛ እንደ ልጅ ማየት አለብኝ፣ እንደ ልጅ ባላያት እንኳን ትርሴት እስከምትመለስ ቢያንስ ስራ ታግዘኛለች፣ ምንም ነገር ታደርግልኛለች። ስለዚህ
በዛ ላይ እናቷ ደግሞ አደራ ብላኛለች እና እኔ እናቷ እንደዚህ ሆና ጥያት ጎዳና ላይ እንድትወድቅ አልፈልግም። ቤት ኪራይ የሚከፍሉት ከሌላቸው የት ትወድቃለች? እሷም እኮ ግድ ሆኖባት ነው ይሄን ነገር የነገረችኝ እንጂ ወድ አይደለም ነግበኔ በሚለው ወደ ቤት አምጥታታለች። እና ካመጣቻት በኋላ መክሌትም እያለቀሰች እንዲሁም ደግሞ ቤቱን ካሳየቻት በኋላ ዝናሽም ከመጣቻት በኋላ የቤት አዲስ ቤታችን ነው፣ ለጊዜው የምንኖርበት ነው። የመጀመሪያ ቤታችን በዳስ ይዘው ለጥርሴ ሕክምና ወጪ አድርገዋለሁ እና ወደዛ ቤት እስከምንመለስ ከዚህ ጋር ነው አብረን የምንኖረው። ስለዚህ ነገሮቹን በትዕግስትና በጥሞና ሳትደናገጭ ምንም ነገር ሳይፈጠር ዝም ብለሽ ስራሽን ስሪ እና ደግሞ እኔ አብሬሻለሁ፣ ለሚመጣው ነገር ምንም የሚያስፈራሽ እና የሚያስጨንቅሽ ነገር የለም ብላታለች። ከዛ ስታዩ ቤቱ በጣም ትልቅ ነው እና በጣም እያስፈራት ነበረ። ግቢውን ቤቱን ስታዩና ከኖረችበት ቤት አንጻር ስታይ በጣም ነበር የፈራችው። እንደምንም ብላ ገባች። ከገባችም በኋላ ቁጭ አለች ማለት ነው። እና ዝናሽ ወደዛ ቤት ስታስገባት የሚገርማቸው ነገር በጣም ፈርታ ነበረ። ያው ወጥታ ነበር ማለት ይቻላል። አምሮት አባቷን ለመጠየቅ እና ይህን አጋጣሚ መጠቀም ነው መክሊት ወደ ቤት እንድትገባ ያደረጓት። መክሊት ከገባች በኋላ ወደ ቤት ቁጭ በይ ስትባል ቁጭ ብላ ነው የጠበቀቻት እና በአጋጣሚ ለአምሮት ደግሞ ከቻለች። እዛ ስታያት ማንሽ ብላ ነው እንግዲህ በጥያቄ አፋጠጠቻት እና ደግሞ ለአምሮትን በጣም ተናዳለች። አሁን በጣም የምትወደው አባቷ ስለታሰረባት እዛ ቤት የሚመጡ ሰዎች እያንዳንዱ በጣም እያቃጠሏት እያበሸቋት ነው ያሉና መክሊትም ስሟን ለመናገር ነው እንትን ያለቻት የፈጠነችው። ሰው ማነሽ ስትላት እኔ መክሊት እባላለሁ ነው ያለቻት። እና ምን ይገድርሻል የሚያክል ስም ከጠየኩሽ? ሲጀመር ስምሽን አልጠየኩሽ፣ ምንድነሽና ነው ከዚህ ቤት የመጣሽው? በማለት ነው ያፋጠጠቻት። ከዛ እንደዚህ እያፋጠጠቻት እያለ ወይዘሮ ዝናሽ ትመጣና ከኋላ ቁጭ በይ መክሊትዬ በማለት አቆላምጣ ጠርታ ቁጭ እንድትል አድርጋት ለማስረዳት ትሞክራለች ነገሮችን። እዛ መክሊት ትባላለች። ደግሞ ምንድን ነው እንደዚህ እንግዳ ማስጨነቅ? አንቺ እንደሆንሽ አንድ ብርጭቆ ውሃም ሆነ የሻይ ብርጭቆ ማንሳትም ሆነ ማጠባቶችም አሁን ላይ ትርሲት የለችም። ስለዚህ ትርሲት እስከምትመጣ አጋዥ አምጥቻለሁ፣ የቤት ሰራተኛ ናት፣ ሶ መክሊት ትባላለች፣ ተዋወቂያት ትልና ታስታውቃታለች። ከዛ ለአምሮት በጣም ነው የበሸቀችው። ምክንያቱም አባቴን አሳሰርሽ አይደለ ዝም አልኩሽ በዛ ወቅት፣ አሁን ደግሞ ይባስ ብለሽ የቤት ሰራተኛ መጣሽ አይደለ፣ ይህን ነገርማ ከአቅሜ በላይ ሆኖብኛል፣ ስለዚህ በደንብ ነው ዋጋ ማስከፍለሽ እያለች ብዙ ነገሮችን ለማድረግ እየሞከረች ነው የነበረ። እናም ስለ ላምሮት ጸባይ አንዳንድ ነገሮችን ነግራታለች። ይኸውልሽ ላምሮትን እስከምታውቂያት ነው እንጂ ከዛ በኋላ ጥሩ ሰው ናት፣ የምትልሽን ነገር ብቻ እሺ ብለሽ ማድረግ ነው የሚጠበቅብሽ አለቻት። ወዲያውኑም ተነጫንጫ በነበረበት አጋጣሚ ላምሮት ወደ ክፍሏ ትሄዳለች እና ከመሄዷ በፊት ግን ይቺ ልጅ ከአንቺ ክፍል ነው ማደር ያለባት፣ አንቺ ሳሎን ደሪ ወይም ከትርሲት ክፍል ተኝ ነበር ያለቻት ላምሮት። ክፍሌንማ በጭራሽ አለቅም፣ ምክንያቱም ከክፍሌ ካስወጣች ዛሬ ነገ ደግሞ ጎዳና ላይ እንደምታስወጣኝ እርግጠኛ ነኝ በማለት ነበር ስትናገረው የነበረና ልጁን ደውላ እባክህ እርዳኝ፣ አባቴ መፈታት አለበት፣ ሳላስበው የሆነ ሰው መጦብኛል እያለችም ነበር። ከዛ ጆንም እሺ ችግር የለውም አታስቢ፣ ምን ተፈጥሮ ነው ይላታል። እሷም የተፈጠረውን ነገር ትነግረዋለች። የሆነች ልጅ መታለች፣ ማን እንደሆነች አላወቀችም፣ የቤት ሰራተኛ አምጥታለች፣ ይህ ነገር እንዲከሰት አልፈለግም እያለች ስታሳውቀው ምን ችግር አለው ታዲያ ተኝ ከተባልሽ ትርሲት ክላስ ለምን አትተኝም እያለ ምክር ራሱ ለመስጠት ሞክሯቸውን። እሷ ግን በጭራሽ ሀሳቡን አልደገፈችውም፣ አልተቀበለችውም እና በጭራሽ አልወጣም ነው ያለችው እና ጎዳና የምታስወጣት ነው የመሰላት። በእርግጥ ዝናሽ እንደዛ ያለቻት ክላሱ የእሷ ጠበብ ያለ ነው፣ የትርሲት ደግሞ በጣም ትልቅ ነው፣ ለሁለት ራሱ ይበቃቸዋል፣ ከመክሊት ጋር ወደፊት ይተኙበታል በሚለው ነው ይህንን ነገር ያነሳችላት። ምክንያቱም መጀመሪያ ወደዛ ቤት ስትመጣ እኔ የቱን ክላስ ልወስድ ነው፣ ትርሲትስ የቱን የምትመርጥ በማለት ራሷ ፈቅዳ ጠበብ ያለውን እንድትወስድና ትልቁ ደግሞ ለትርሲት እንዲሆን ነው የፈለገችው። ዛሬ እሷ ለምን ትልቅ ወሰደች በሚለው ተከራክረው ስለነበረ ዛሬ ደግሞ ለየት ያለ ሀሳብ አመጣችና ከትርሲት ክፍል ሆኝ ስትላት እምቢ ያለች ማለት ነው። ምክንያቱም እምቢ ማለቷ ለላምሮት ጥሩ ነገር ነው። ሁለተኛ እሺ ብላ ብትሄድ ኑሮ ከትርሲት ክፍል ለመልቀቅ ሁለተኛ እሺ አትልም ነበር ላምሮት። ኋዛ ሁለታቸውም ሲመጡ አልገው ላይ በቃቸው ይችላል ማለት ነው ለመተኛት እና መክሊትም አልፈልግም መዘጋ እኔ ታይው ይቅርብ ብትላት ወደ ኪችን ሄዳ እንደዛማ መሆን የለበትም ነገሮቹ መስተካከል አለባቸው፣ ስለዚህ ትርሲት እስከምትመጣ የምልሽን ነገር አድርጊ በማለት ነው የነገረቻት። በፈቃደኝነት ሁላቸውም ተስማምተው የሚፈልጉትን ነገር ለማድረግ እየሞከሩ ነው ያሉ። መክሊትም ሀሳቡን እሺ ብላ ተቀብለዋለች እና በመጨረሻም ያው ጆንና ኪሮቤል ይገናኛሉ። መፈታት አለበት ይላል። አሁንም ተው ይቅርብ እያለ እየመከረው ነው ኪሮቤል።
ከዛ ጆንም ምንድነው አንተ እስካሁን ስትጋፈጠው ነበር ፈራሁ እንዲያውን እስር ቤት ሲፈታ ይሄን ያክል ምንድነው ቶቶ የምትለኝ ይለዋል። መፍራት ሳይሆን ግን ደግሞ ማድረግ ያለብን ነገር አለ። ይሄ ነገር እንዲሆን አልፈልግም። ብዙ የሚጎዱ ሰዎች አሉ። ትርሲት ይገላታል ስትመለስ፣ ግን አልታከመችም አልጨረሳችም ይለዋል። እሱን ተው ለኔ በማለት ነው እንግዲህ ጆን እንዴት አድርጎ እንደሚያስፈታው እስኪ እናያለን። ወይስ ፉከራ ብቻ ነው የሚሆነው? ጆን ደግሞ ከኪሮቤል ብልጥ ሆኜ መገኘት አለብኝ ያለ ሰው ኪሮቤል ሁላ መቅደም አለብኝ እያለ ነው ያለ አሁን ላይ። ይህ ጥሩ ነገር ነው። ግርማን የሚያስፈታ ከሆነ በጣም አሪፍ ይሆንለታል። ጥሩ ሰው እንደሆነ አድርጎ ነው የሚያስበው ሁልጊዜ ማለት ነው። መክሊትም ሳሎን ላይ ቁጭ ብላም ነበረበት አጋጣሚ ለአምሮት ትመጣና ለመታወቅ እንደ አዲስ ቤቱ ጭር ሲል ትርሲት ትባላለች። የትርሲት ታላቅ እህት ነው ትላታለች። እና ምንም ባታከብረኝም በሚለው ነው የጀመረችው። እና እጇን አሳምማት ጭብጥ አድርጋ ይዛን ነበር። የሚገርማችሁ ነገር እንደምንም መክሊት ራሷን ተቆጣጥራ እዛ ክፍል እንደማተኝ ንገሪያት ለእናቴ አለቻት። መክሊትም አንቺ ሳትይኝ የራሱ ነገር ያልነበረ ግን እምቢ አለችኝ ትላታለች። ብቻ እዛ ክፍል ወጣው ማለት ያንቺ ራሱ እዚህ ቤት የመኖሩ ትርጉሙ አላማ ወጣሽ ማለት ነው። እንደምንም አድርገሽ አሳምኝ ተብላለች። መክሊትም እሺ ብላለች። ሀሳቧ እንዴት አድርጋው እንደምታሳምናት እንግዲህ ግራ ገብት ብሏታል። ብቻ በመጨረሻም ሰላም ተባብለው ተለያይተዋል። እና ግርማ ይፈታል። ትርሲትስ መቼ ነው የምትመጣው? መክሊትስ እዛ ቤት እንዴት ነው የምትኖረው? ምን ይመስላችኋል እናንተ ሀሳብ? መክሊት ካሁኑ በጣም እየተጨነቀች ነው ያለችው።